ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ አማርኛ በእንግሊዝኛ እንዴት እናነባለን የሚለውና በቀላል መንገድ ልታነቡበት የምትችሉትን የማሳያችሁ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ በኦንላይን እናስተምራለን። በሚመቻችሁ ጊዜ ማታማላችሁ ቀን በቀን አንዳንድ ሰዓት በሳምንት 5 ቀን በኦንላይን እናስተምራችኋለን። ቪዲዮ ላይ ባስቀመጥነው ስልክ አናግሩን። በኢሞ፣ በዋትስአፕ፣ በቴሌግራም ደውሉልን ወይስ አስቀምጡልን። በአጭር ጊዜ ብቁ አንባቢ ጸሐፊ እንድትሆኑ አድርገን እናስተምራችኋለን። ቀጥታ ወደ ትምህርታችን ስንሄድ እዚህ ጋ ይቺ ምን ትላለች? ሰላም አይደለም የምትለው። እንግዲህ ሰላም ብለን ለመጻፍ በእንግሊዘኛ እንዴት እንጽፋለን? ያው ይቺ ሰ ናት አይደለ? በእንግሊዘኛ ሰ ለማለት ኤስ ኢን እንጽፋለን። ኤስ ኢን ነው የምንጽፈው በእንግሊዘኛ ሰ ብሎ ለመጻፍ ሰ ብለን ለመጻፍ ኤስ ኢን እንጽፋለን። ያው ኤስ ኢ ያለች ኤስ ኢ። ከዛ ይችኛዋ ማናት? ይቺ ላ አይደለች? ላ ለማለት ደግሞ ማን እንላለን? ኤል ኤ። ሰላ። ያው ላ ኤል ኤ። ከዛ ማናለች? ም ናት አይደለ? ም ስንል ደግሞ ማናት? በእንግሊዘኛ ም ለማለት ማንን ነው የምንጽፍ? ኤም። ያው ሰ ላ ም ሰላም። ያው እዚህ ጋር ሰ ላ ም ሰላም። ያው ከዚህ ጋር ሰላም እኛውም ሰላም ይላል ማለት ነው። ከዚህ በመቀጠል ይቺ ምን ትላለች? አለሁ። እንግዲህ አለሁ ብለን ደግሞ በእንግሊዝኛ ለመጻፍ አ አይደለች? እቺ አ ናት። አ ለማለት በእንግሊዝኛ ኤን ትጽፋላችሁ። ኤ ናት አ። ከዛ ይቺ ማናት? ለ አይደለች? ለ ብላችሁ ለመጻፍ ደግሞ ኤልን ትጽፋላችሁ። ለ ለማለት። ይቺ ማናት? ሁ አይደለች? ሁ ለማለት ደግሞ ኤች ዩን ትጽፋላችሁ። ኤች ዩ። ያው አ ለ ሁ። ያው እኛውም አ ለ ሁ። አለሁ። እኛው በእንግሊዝኛ እኛው በአማርኛ። ስለዚህ ያው አለሁ ብላችሁ ጽፉ በአማርኛ፣ በእንግሊዝኛ ደግሞ እንደዚህ ይሆናል ማለት ነው። እንደዚህ ይሆናል። ከዛ በመቀጠል እቺ ምን ትላለች? እነዚህ ደህና ይል አይደለ? ደህና ለማለት እንዴት ነው የምንጽፈው? ደ ማለት ዲ ናት። ደ ማለት የውጭ ደ ማለት ዲ ኢ ናት። ዲ ኢ ደ። ከዛ ህ ማለትስ በእንግሊዝኛ ኤች ናት። ህ የምንላት ኤችን ነው። ህ። ና ለማለት ደግሞ ማንን እንጽፋለን? ኤን ኤ። ና ለማለት ያው ደ ህ ና ደህና። ይሄኛው ምን ይላል? ደ ህ ና ደህና። ያው በአማርኛ ደህና እንደዚህ ብላችሁ የጻፋችሁትን በእንግሊዝኛ ደግሞ ልክ እንደዚህ አንድ ላይ አድርጋችሁ መጻፍ ማለት ነው። እሺ ወደ ቀጣዩ ስናልፍ ይቺ ማናት? ሰ። ያው ከዚህ ጋር ምን ይላል? መጀመሪያ ሰበረ ይላል አይደለ? ሰበረ ብለን ለመጻፍ ይቺ ሰ ናት አይደለ? ሰ ለማለት ኤስ እና ኢ ናቸው። ኤስ ኢ ሰ። ከዛ ይቺ ማናት? በ አይደለች? በ ብለን ለመጻፍ ደግሞ ቢና ኢ በ። ከዛ ይቺ ማናት? ረ ናት አይደለች? ረ ብሎ ለመጻፍ አር ኢ ይላል። ሰ በ ረ። ይሄኛው ሰ በ ረ። አንድ ላይ ሁለቱም ሰበረ። ያው እንዲህ ነው። እሺ ይቺ ማናት? ቀ ናት አይደለ? ቀ። ያው እዚህ ጋር ቀረበ ብለን ለመጻፍ ነው። ይሄ ቀረበ ይላል። ቀረበ ብለን ለመጻፍ ቀ ማለት ለማለት ኬኢ እንላለን። ኪውም ትሆናለች። ኬኢ። ረ ለማለት ማን ይሆናል? አር ኢ ረ ይላል። በ ስትሉ ማን ነው ብለናል? ከዚህ ጋር በ ለማለት ቢና
ኢ ቢ እና ኢ በ ይባላል። ስለዚህ ቀ ረ በ ይኸው ይኸኛውም ቀረበ ይላል፣ ይኸኛውም ቀረበ ይላል። አንድ ላይ ጽፏቸው። እሺ በመቀጠል ይቺ ማናት? ጀ ናት። ጀ ለማለት እንግዲህ ጀመረ ብለን ለመጻፍ ማለት ነው። ጀመረ ጀ ለማለት ጀ እና ኢ ናቸው። ጀ እና ኢ ጀ ብለን እንጽፋቸዋለን። ጀ ከዛ ይቺ ማናት? መ ነው። መ መ ለማለት ማንና ማን ይሆናሉ? ኤም እና ኢ መ ተብሎ ይነበባል። መ ከዛ ይቺስ ረ አይደለች? ረ ለማለት አር እና ኢ ረ አንድ ላይ ጀመረ። እኛውም ጀመረ ያው እንጀመረ፣ እኛው ደግሞ በእንግሊዝኛ ጀመረ ብለን እንደዚህ እንጽፋለን። እሺ መልካም። ወደ ቀጣዩ ስናልፍ እሺ እኛው ምን ይላል? ገረመ ይላል። ገረመ 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 ብለን ለመጻፍ ገ ማለት ማን ነው? ገ ማለት ጂኢ ናት። ጂኢ ገ ከዛ ረ ደግሞ ማናት ብለናል። ቅድም እንዳየነው አር እና ኢ ረ እንላቸዋለን። ገረ ያው ይቺ ማን ናት? ይቺኛዋ መ አይደለች? መ ለማለት ኤም ኢ ኤም ኢ መ ያው እኛውም ገረመ ብለን እንደዚህ እንጽፋለን። ይህኛውም ገረመ ብለን እንደዚህ መጻፍ ይቻላል ማለት ነው። እሺ ይቺ ማን ናት? ከ አይደለች? ከ ናት። ከ ለማለት ከበረ ብለን ለመጻፍ ነው። እንዲያውም ከ ለማለት ኬ ኢ ናት። ኬ ኢ ከ ማለት ኬ ኢ በ ማለት ደግሞ ማን ትሆናለች? ቢኢ በ ረ ስንልስ ረ ስንል ማን ይሆናል? አር ኢ ረ ያው ከ በ ረ ከበረ። ይሄኛው ከ በ ረ ከበረ። ያው በአማርኛ እንደዚህ ከበረ ብለን መጻፍ ነው። በእንግሊዝኛ ደግሞ እንደዚህ መጻፍ እንችላለን ማለት ነው። በመቀጠል ይቺ ማናት? ፈ አይደለች? ፈ ለማለት ኤፍ ኢ ነው። ፈ ኤፍ ኢ ፈ ከዛ ይቺ ማናት? ቀ ናት። ቀ ቀ ለማለት ኬ ኢ ቀ ይችኛዋ ማናት? ደ አይደለች? ደ ለማለት ቢኢ ነው። ያው ፈ ቀ ደ ፈቀደ። ይህኛውስ ፈ ቀ ደ ፈቀደ። ስለዚህ ይህም ፈቀደ ይሆናል። ይህኛውም ፈቀደ ብለን እናነበዋለን። ፈቀደ ብለን እናነበዋለን ማለት ነው። በዚህ መንገድ የተለማመዳችሁ በቀላሉ መልመድ ትችላላችሁ። ወደ ቀጣዩ ስናልፍ አሁን እንግዲህ በተነ ብለን ለመጻፍ በተነ ብለን ለመጻፍ ነው። እንግዲህ በ ማለት ማን ናት? በ ለማለት ቢኢ ናት። በ ከዛ ይችኛው ማን ናት? ተ አይደለች? ተ ለማለት ቲኢ ናት። ተ እሺ ነ ለማለት ደግሞ ማን ናት? ኤን ኢ ኤን ኢ ነ ኤን ኢ ያው እኛው በ ተ ነ ያው እኛው በ ተ ነ በተነ በተነ። እሺ እኛው በ ነው። ያው እኛውም በተነ በተነ እንደዚህ መጻፍ ትችላላችሁ ማለት ነው። ጊዜ ይቺ ማን ነው? በቀለ ብለን ለመጻፍ ደግሞ አሁን በቀለ በቀለ ብለን ለመጻፍ ያው እቺ በ ማለት ማን ነው? ቢኢ ናት ብለናል። ያው ከዚህ ጋር እንዳየነው በ ለማለት ቢኢ ነው። ቀ ስትሉ ደግሞ ማን ነው? ኬኢ ቀ ከዛ ለ ስትሉ ደግሞ ማን ይሆናል? ኤል ኢ ኤል ኢ ለ በቀ ለ ያው በ ቀ ለ ይህኛውም በተመሳሳይ በ ቀ ለ በቀለ ይሆናል ማለት ነው። ሁለቱም በቀለ እኛውም በቀለ ይሆናል። ሰው አማርኛው እንግሊዝኛ እንደዚህ መጻፍ ይቻላል።
ይቺ ማናት? ሰ አይደለች? ሰ ለማለት ኤስ ኢ ነው። ሰመረ ብለን ለመጻፍ ያው ሰመረ ልንል ነው። ሰ መ ስንል ኤም ኢ ነው። ኤም ኢ ረ ስንል አር ኢ ነው። አር ኢ ያው ሰ መ ረ ይሆናል። ያው ሰ መ ረ እኛውም ሰ መ ረ ይህ ሰመረ እኛውም ሰመረ እንደዚህ መጻፍ እንችላለን ማለት ነው። በዚህ መንገድ የተለማመዳችሁ በጣም በአጭር ጊዜ ብቁ አንባቢ ጸሐፊ መሆን ትችላላችሁ። አማርኛ በእንግሊዝኛ በቀላሉ ማንበብ መጻፍ ትችላላችሁ። ስልክ በዚህ አይነት መንገድ ቴክስት ሲጻፍላችሁ ለማንበብ አትቸገሩም። እናንተም ቢሆኑ መልሳችሁ በዚሁ ለመጻፍ በቀላሉ መልመድ ቻላችሁ ማለት ነው። ለበለጠ ደግሞ በጣም በአጭር ጊዜ ብቁ አንባቢና ጸሐፊ ለመሆን ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። እናንተ በምትፈልጉት ሰዓት የትም ሀገር ሆናችሁ በኦንላይን እናስተምራችኋለን። በአጭር ጊዜ ብቁ አንባቢ ጸሐፊ እናደርጋችኋለን። በኢሞ፣ በዋትስአፕ አናግሩን። መልካም ጊዜ፣ ሰናይ ቆይታ።